ባለሀብቱ ወርቁ አይተነውና በኖርዌይ ሀገር የምትገኘው ታዋቂዋ ቲክቶከር ሄለን ደሳለኝ ትልቅ ውዝግብ ውስጥ ገብተዋል። ከቅርብ ጊዜ ወዲህ ከዘመናዊነት ጋር ከስልጣኔ ጋር ተያይዞ የመጣው ማህበራዊ ሚዲያ እንግዲህ ብዙዎች በመልካም ጎን እንደሚጠቀሙት ሁሉ አንዳንዶች ደግሞ ለመጥፎ ተግባራት እንደሚጠቀሙት ይታወሳል። ከዚህ ጋር ተያይዞ ከቅርብ ጊዜ ወዲህ እንግዲህ በማህበራዊ ሚዲያ ላይ ሰውን መዝለፍ፣ የሰውን መብት መንካት እንዲሁም ደግሞ ሰውን አጸያፊ ቃላትን መናገር ልክ እንደ ጀብድ እየተቆጠረ ሲተገበር መዋሉን ሁላችንም እናውቃለን። ነገር ግን ምንም አይነት ህጋዊ እርምጃ እየተካሄደ ወይም እየተወሰነ ባለመሆኑ ምክንያት ይህ ጉዳይ እጅጉን ተስፋፍቶ ይገኛል። በጊዜው እንደ ትልቅ እርምጃ ሲወሰድ የነበረው ሪፖርት ማድረግ ነው። ሪፖርት ማድረግ ደግሞ እንግዲህ ቲክቶክ ላይ ሰው መጥፎ ነገር የፖስተውን ብቻ ሳይሆን ያልተመቸውን ሀሳብ የሚያጋራን ሰው ላይ ሪፖርት ማድረግን እንደ ፋሽን ወይም እንደ መብት ተወስዷል። ይህ ያን ያህል እነዚህን ግለሰቦች ጥፋተኛ ሊያደርጋቸው አልቻለም። ይህንን ተከትሎ እንግዲህ ብዙዎች ከዚህ ሚዲያ እስከ መራቅ ከዛም አልፎ ተርፎ ደግሞ እራሳቸውን እስከ ማጥፋት እንደደረሱ የቅርብ ጊዜ ትውስታችን ነው። በማህበራዊ ሚዲያ ላይ ወይም በቲክቶክ ላይ በሚሰጣቸው ትችትን ያዘለ አስተያየት ምክንያት ብዙዎች ከሚዲያ መራቃቸውን እንዲሁም ደግሞ ብዙዎች እራሳቸውን ማጥፋታቸውን እናውቃለን። ይህንም ተከትሎ እንግዲህ እዚህ ማህበራዊ ሚዲያ ላይ እንደዚህ አይነት ተግባር የሚፈጽሙ ሰዎች ምንም አይነት ህጋዊ እርምጃ ሲወሰድባቸው አላየንም። የሞቱትንም ስታሳዝን ሲያሳዝን እንዴት ያለ ሰው ነበር፣ እንዴት ያለች ልጅ ነበረች ከማለት የዘለለ እንደ ማህበረሰብም እየተደረገ ያለ ምንም አይነት ነገር ባለመኖሩ ምክንያት ይህ ጉዳይ እንደ መብት በስፋት እየተዘወተረ ይገኛል። በዚህ ሚዲያ ላይ ወይም በቲክቶክ ላይ እንግዲህ እርስ በርስ ላይቭ ላይ እየተገናኙ ከመሰዳደብ ባለፈ በቦታው ላይ የሌለን ሰው ወይም እዛ ላይቭ ላይ ያልገባን ሰው ስም በማንሳትም ማብጠልጠልን እንደ መብት እየተቆጠረ ይገኛል። በዚህም ስራ የተለያዩ ጊፍቶችን ማካበትም ልክ እንደ ትልቅ ጀብድ እየተቆጠረ መገኘቱ ይታወሳል። ይህንን ተከትሎ እንግዲህ በዚህ ልምድ ያላቸው ግለሰቦች እንደ ልማዳቸው የተለያዩ ግለሰቦችን ስም እያነሱ ሲተቹ ቆይተዋል። ከሰሞኑ ግን እንግዲህ ወርቁ አይተነውን በሚመለከት ሄለን ደሳለኝ የተባለችዋ ቲክቶከር ባነሳችው ጉዳይ ምክንያት ክስ ተመስርቶባታል። ክሱም እንግዲህ ወርቁ አይተነው ያለ አግባብ ስሜን አጥፍታለች በማለት ነው እየመሰረተባት። እዚች ታዋቂ ቲክቶከር ግለሰብ ላይ እንግዲህ የኖርዌይ ፍርድ ቤትም የቲክቶክ እገዳና የገንዘብ ቅጣትንም ጥሎባታል። ክሱም የተመሰረተው እንግዲህ በታዋቂው ባለሀብት ወርቁ አይተነው ላይ ያለ አግባብ ስም አጥፍታለች በተባለችው ቲክቶከር ሄለን ደሳለኝ ላይ ሲሆን በክሱ ላይም እንግዲህ በስም የተጠቀሰ ቫይረስ አለበት ብላ ላይቭ ላይ ተናግራ ነበረ። ከዚህም በተጨማሪ እንግዲህ ይህች ግለሰብ እኚህን ባለሀብት በሴቶች ላይ ከባድ የወሲብ ጥቃትና እንዲሁም ደግሞ ከበድ ያሉ ድብደባዎችን በመፈጸም ይታወቃል የሚሉ ቪዲዮዎችንም አሰራጭታለች። ከዛም ሌላ እንግዲህ ይቺ ግለሰብ ለምን 25 አንበሳ ጊፍቶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ድርጊቶችንም መፈጸሟ ነው የተገለጸው። ባለሀብቱ ወርቁ አይተነው እንግዲህ ሁላችንም እንደምናውቀው በዱባይ የመኖር ፍቃድ ተሰጥቶት በዛው በዱባይ ሀገር እንደሚኖር ይታወቃል። ክሱ ላይ የተገለጸው በሽታ እንግዲህ እንደሌለበት ተረጋግጦ ነው ይህ የመኖሪያ ፍቃድ ሊሰጠው የቻለው። ይቺ ግለሰብ ግን ይህንን ጉዳይ እንኳን ሳታረጋግጥ ነው እኚህን ባለሀብት ስማቸውን ለማጥፋት የደፈረችው። እንግዲህ ይህ ወንጀል ከባድ ከመሆኑ የተነሳ ፍርድ ቤቱ ተከሳሿ በሌለችበት አንዳንድ ውሳኔዎችን ለማስተላለፍ ተገዷል። ከውሳኔዎቹ መካከል እንግዲህ ያሰራጨችውን መረጃ በአፋጣኝ እንድታጠፋ ተወስኗል። ከዛም በመቀጠል ደግሞ የመጨረሻው ውሳኔ እስከሚበየን ድረስ ስለ ወርቁ አይተነው በማህበራዊ ድህረ ገጿ ላይ ምንም አይነት ነገር እንዳታጋራ እንዲሁም ደግሞ በራሷ አካውንት ብቻ ሳይሆን በሌሎች የቅርብ በምትላቸው ሰዎቿ አካውንታቸውን ተጠቅማ የግለሰቡን ስም እንዳታነሳም ጭምር ነው የተወሰነባት። ከዛ በተጨማሪ ደግሞ 22112 የኖርዌይ ክሮነር
ለአቶ ወርቁ አይተነው የክስ ሂደት ወጪ እንድትከፍል ተወስኖባታል። እንዲሁም ደግሞ የፍርድ ቤቱን ትዕዛዝ ካልፈጸመች ለእያንዳንዱ ጥሰት ከባድና አስገዳጅ ቅጣት እንደሚከተልባት ነው የተገለጸው። የአቶ ወርቁ አይተነው ጠበቃም እንደገለጸው እንግዲህ በቀጣይ የክሱ ሂደት በፍርድ ቤት በይፋ እንደሚታይ የገለጸ ሲሆን የክሱ ሂደት በዝርዝር ታይቶ ጠበቃውና ወርቁ አይተነው የሚያቀርቡትን ጠቅላላ ወጪና የሚጠይቁትን የሞራል ካሳ በአጠቃላይ የህግ ሂደት መጀመሩንም ተገልጿል። ውሳኔው እንግዲህ እንደሚያሳየው ከሆነ ማንኛውም ሰው ከህግ እንደማያመልጥና የህግ የበላይነት የተረጋገጠበት ጉዳይ እንደሆነ ብዙዎች እያነሱበት እየተወያዩበት ይገኛል። የሰለጠነ ዓለም ላይ መኖር እንግዲህ በተቻለ አቅም ስልጣኔው እንዲገባን ሊረዳን ይገባል። እንግዲህ እቺ ግለሰብ ኖርዌይ ሀገር እየኖረች የህግ ጥሰት ምን ሊያስከትል እንደሚችል ማወቅ አለመቻሏ አሳዛኝ እንደሆነ ብዙዎች እየተነጋገሩበት ይገኛል። ምክንያቱ ደግሞ እንደ ኢትዮጵያ ወይም እንደ ሀገራችን አንዳንድ የህግ ጥሰቶች ችላ ተብለው የሚታለፉበት ቦታዎች የሉም። ሀገራችን ላይ እንደሚታወቀው በአንዳንድ ጉዳዮች ላይ ይሄ ነው የተባለ ዝርዝር ህግ ሂደቶች ላይኖሩ ይችላሉ። ወይም ደግሞ ውሳኔዎች ያልቀረቡባቸው ጉዳዮች ወይም በዚህ አንቀጽ መከሰስ አለበት፣ በዚህ እንትን መባል ያለበት ያልተባሉ ጉዳዮች ሊኖሩ ይችላሉ። ቢባሉም ደግሞ አንዳንዴ ከኛም መስነፍ አንጻር ወይም ይሄ በደሉ ከደረሰበት ግለሰብ መስነፍ አንጻር እንዲሁም ደግሞ አንዳንዴ ግለሰቡም ረጅም ርቀት ሄዶ ውሳኔው የሚሰጠው ውሳኔ አርኪ ካለመሆኑ አንጻር ወይም ተመጣጣኝ ካለመሆኑ አንጻር በማህበረሰባችንም ዘንድ ያለው የእውቀት ማነስ ትንሽ አስቸጋሪም ስለሆነ አንዳንዱ በመሰላቸት ይተወዋል። አንዳንዱ ደግሞ የቻለውን ያክል ጥሩም የሚወሰነው ወይም የሚበየነው ፍርድ አርኪ ባለመሆኑ አንጻር ሌላው ተስፋ እንዲቆርጥ ይሆንና እንደዚህ አይነት ነገሮች ላይ የተባሉ ያልፋሉ። ነገር ግን ይህ የወርቁ አይተነው ድርጊት እንግዲህ ካለበት ዱባይ ሀገር ኖርዌይ ድረስ በመሄድ ይህንን ክስ መስርቶ መብቱን ማስከበር የቻለ ግለሰብ ነውና ሊደነቅ ሊከበር ይገባዋል። ይህ ጉዳይ ደግሞ ቀደም ብዬ ልገልጽላችሁ እንደሞከርኩት ማንም ሰው ከህግ በላይ ሊሆን እንደማይችል እንደዚህ አይነት የህግ ጥሰቶች ዋጋ ሊያስከፍሉ እንደሚችል ለሌሎችም ማህበራዊ ሚዲያ ተጠቃሚዎች ማሳያ ነው። በየቲክቶኩ ላይ እንደልባቸው ሰውን ለሚዘልፉ እንደልባቸው አግባብነት በሌለው መረጃ የሰውን ሞራል የሰውን ፕራይቬሲ በሚነካ መልኩ ስርዓት ከስርዓት ባፈነገጠ መንገድ ለሚናገሩ ሰዎች ትልቅ ትምህርት እንደሆነ ማሳያ መሆኑን ብዙዎች እየገለጹ ይገኛል። እኛም በዚህ ጉዳይ ላይ ልንረዳ የቻልነው ይህንኑ ነው። የህግ ሂደቱን ተከትሎ እንግዲህ የሚወሰኑ አዳዲስ ውሳኔዎች ካሉ ለእናንተ የምናደርስ መሆኑን እየገለጽን ለዛሬ ያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።